ሰላም ጤና ይስጥልኝ ወደ እኔ ኪችን ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ በጣም ደህና ነኝ። ዛሬ ደግሞ በ20 ደቂቃ ውስጥ የሚደርስልንን በጣም ቀላልና በጣም ፈጣን የሆነ የእረፍት ቀን ቁርስ ነው የምንሰራው። በጣም ቆንጆ ነው፣ ትወዱታላችሁ። አሁን ወደ አሰራሩ እንሄዳለን። አብራችሁ ይቆዩ። በመጀመሪያ እንደምታዩት ዱቄት ጨምሬያለሁ። የሚያስፈልገኝን በዚህ 2 ጆግ ነው የጨመርኩት። ግማሽ የሚሆን ደግሞ ጨምራለሁ ማለት ነው። ስኳር እንደ ፍላጎታችን ጨምራለን። 3 የሾርባ ማንኪያ ጨው፣ 1 ሻሂ ማንኪያ፣ ከዛ ዘይት 2 የሾርባ ማንኪያ፣ ቤኪንግ ፓውደር 1 የሾርባ ማንኪያ የሚሆን ጨምራሹ 1 የሾርባ ማንኪያ። ከዛ እነዚህ የጨማመርናቸውን ውህዶች እናቀላቅላለን። ለብ ያለ ውሃ ነው የተጠቀምኩት። ውሃው ለብ ያለ ቢሆንም ትንሽ ሞቅ ያለ፣ ያው እጃችሁን ስትነኩት የማይከለክላችሁ ነው፣ ግን ሞቅ ያለ ኖርማል ዳቦ ከምንሰራው ትንሽ ሞቅ ያለ ቢሆን ጥሩ ነው። ቶሎ ኩፍ ያደርግልናል፣ ልስልስ ያለ ይሆናል። ያው ኩፍታው ጊዜ የማይወስድም፣ በርግጥ ግን ቆንጆ ነው የሚሆነው እንደዛ ሲሆን። ከዛ ያው ትንሽ ላላ ያለ ስለሆነ ውሃችንን እየጨመርን እናዋህደዋለን ማለት ነው። ብዙ ማሸት አይፈልግም። ዱቄቱ እናቀላቅልና የተወሰነ ነው የምናሸው። የምንፈልገው ውህድ እስከሚመጣ ውሃችንን ጠብ እያደረግን እናቀላቅለዋለን ማለት ነው። በጣም ቀላል ነው። ለአራት ቀን ስትቸኩሉ ቶሎ እንዲደርስላችሁ ስትፈልጉ፣ እንግዳም ሲመጣ ወዲያውኑ እንዲደርስላችሁ ጊዜ ጉልበት የማይወስድ ለቁርስ፣ ለመክሰስ፣ ለሁሉ ነገር ለቡና ቁርስ ሊደርስልን የሚችለው ዳቦ አሰራር ነው የምናየው ማለት ነው። እኔ ቢያንስ በሳምንት 2 ጊዜ 3 እሰራዋለሁ ማለት ነው። ለምን? በጣም ቀላል ነው። ለቁርስም ለመክሰስም ወዲያው የሚደርስልኝ፣ ያክል ጊዜ የሚወስድ ነገር አይደለም፣ ጉልበትም አይወስድም። ያክል ለማሸት ምናምን የምንጨነቅበት ነገር አይደለም። ያው እንደምታዩት በጥበጥ የማደርገው እንዲዋሃድ ብቻ ነው። ኩፍ ሲልም አይቆይም። ያክል ኩፍ ይበል እንዲነፋ ውስጡ እንዲከፍት ምናምን ብለን የምንጨነቅበት አይደለም። ስለዚህ ጊዜያችሁንም ጉልበታችሁንም ይቆጥብላችሁ። በተለይ ልጆች ካላችሁ ቶሎ ሲቸኩሉ በጣም የሚደርሰው። በማንኪያም ራሱ ማቀላቀል እንችላለን፣ ትንሽ ከሆነ ማለት ነው። እንደምታዩት አልቆረጥኩትም። ልክ እናንተን በማሳያችሁ መንገድ ነው ጊዜው ወስደው ማለት ነው። ትንሽ እጄን ውሃ ነካና፣ ዋናው ነገር ብዙ አናሸው። አሁን ራሱን ለቁርስ ነው እየጋገርኩት ያለው። ተማሪዎች ናቸው፣ እኩል ነው የሚደርሰው ማለት ነው። ቪዲዮ ራሱ አጭር ነው፣ እንደምታዩት ነው ኤዲቲንጉ ማለት ነው። ማሳጠረው ነገርም የለኝም ማለት ነው። እጄን ውሃ ነካ እያደረኩ ዳሩን እዚህ ጠራርገዋለን ማለት ነው። ለእረፍት ቀንም ያው ቀለል አድርጋችሁ ሰርታችሁ ቁርስ ለቤተሰቦቻችሁ እረፍት ማድረግ ስትፈልጉ በጣም አሪፍ ነው። እንደዚህ ከጠራረግን በኋላ 10 ደቂቃ የሚሆን ነው የምናቆየው፣ ቢበዛ ማለት ነው። ሞቅ ያለ ቦታ ስለማደርገው እኔ ከ10 ደቂቃ ባነሰ ኩፍ ሊልልኝ ይችላል። ስትቸኩሉ ከምትሰሩበት ጎን ስታደርጉት ቶሎ ኩፍ ይላል ማለት ነው። እዛ ያው 10 ደቂቃ የሚሆን ሞቅ ያለ ቦታ አቆይቼ ተመልሼ እመጣለሁ። እሺ፣ እንደምታዩት በጎን ድስት ጥጄ በጎን ሙቀት ስለሚያገኝ እንደዚህ በጎን አድርጌ ያው እሳት ተጠንቅቀን እንደዚህ ቶሎ ነው ኩፍ ያለልኝ። 10 ደቂቃም በኋላ ኩፍ ብሏል። እንዳያችሁኝ 2 ጆግ ከግማሽ የሚሆን ዱቄት ነው የተጠቀምኩት። ውሃ 4 ብርጭቆ ከ200 ሚሊ ሊትር ማለት ነው። 1 ሲኒ የቡና ሲኒ ነገር ነው።
እጃችንን ውሃ ነካ እያደረግን ያው ሊጣችንን እናስተካክላለን ማለት ነው። እና በግማሽ እናንተ የምትሰሩትን በዚህ መልኩ ውሃውን ማድረግ ትችላላችሁ ማለት ነው። ከዚህ ባነሰ የምትጠቀም ከሆነ ውሃውን በዚህ ግማሽ ማለት ነው። ከዛ ያው ምጣዳችን ሰምተዋል። ምጣዳችንን እንጨምራለን ማለት ነው። ምጣዳችሁ የሚይዝ ነገር ከሆነ ትንሽ ዘይት አድርጋችሁ ቀባ ማድረግ ትችላላችሁ። ከዛ ያው እጃችንን ውሃ ነካ እያደረግን እና ብዙ መስማት የለበትም ምጣዱ በጣም መጋል የለበትም። መካከለኛ እሳት ነው ቶሎ ስለሚበስል ማለት ነው። ያው እንደምታዩት ጠፍጥፌዋለሁ። ከዛ ቢላችንን ዘይት ነካ እናደርግና ያው ሲበስል ለመቆራረስ እንዲመችን እንደዚህ ገልብጠን ቅርጽ እናወጣለታለን ማለት ነው። ላላ ያለ ስለሆነ እንደዚህ ዘይት ቀባ እያደረግን ከዛ ያዝ ሲያረግብን ዘይታችንን እንቀባለን ማለት ነው። ከዛ ያው እሳታችንን ቀነስ አድርገን እናበስላለን ማለት ነው። እሺ እንደምታዩት ከላይ ሊጡን መጠጥ አድርጎልኛል። ከዛ ገለብጠዋለሁ ማለት ነው። እሺ ያው እንደምታዩት ገልብጫዋለሁ። ከስር ቆንጆ ሆኖ በስሏል። አሁን ደግሞ ትንሽ እናበስለዋለን በሰሞን ማለት ነው። በጋለው እንደምታዩት ወተት ጥጃለሁ። ከላይ ስር ባቦቱን አነሳዋለሁ። ሻይ ቅጠል ጨምራለሁ ትንሽ ጠቆር እንዲል ማለት ነው። በጋለው ትንሽ አንተከትከዋለሁ። እሺ እንደምታዩት ትንሽ ጠቆር ብሏል። ኮፍታችን በስለዋል። ከወጣ በኋላ እንደዚህ በትሪ ከድኜ ተወሰነ ቆይቼዋለሁ ለስለስ ይልልናል። ከዛ ከስር እንገለብጠዋለን ማለት ነው። እሺ ወደ ተመልካቾቼ እንደምታዩት በፊት ለፊትም ይሄንን ይመስላል ማለት ነው። አሁን ደግሞ ቆርሰን እናያለን። እሺ እንግዲህ ተመልካቾቻችን እንደምን አደራችሁ እንደምን አላችሁ? እንደምታዩት በጣም ቆንጆ ነው፣ ያምራል። በጣም ጣዕሙ ይጥማል። ለእናንተም ሆነ ለልጆቻችሁ ይህንን ኮፈታ አድርጋችሁ ተጠቀሙ። ጥሩ ነው፣ በጣም ፈጣን ነው። ለእረፍት ቀን ቁርሳችን እንግዲህ ዛሬ ከሰራነው ነው ያካፈልናችሁ ማለት ነው። እሺ እና እንደምታዩት ይሄንን በመጥበሻ መስራት እንችላለን። እና ቀንበር ብሎ ቆንጆ ሆኖ ነው የበሰለው። እሳቱን አመጣጥነን እንደዚህ አድርገን እናበስላለን ማለት ነው። ቆርሰን እናያለን። ውስጡ እንደ ኬክ ነው የሆነው። እንዳሳየዋችሁ ደግሞ ወዲያውኑ ኮፍ የሚለው በጣም ቀለል ያለ ነው። ደግሞ ስትሉት ቀላል ነው፣ ክብድ ያለ አይደለም። ታያችሁ ከሆነ ውስጡ እንደምታዩት ፍትፍት ያለ ነው። ይሄ ውስጡም እንደምታዩት ሳንደክም ብዙ ሳናሽ ጊዜ ሳይወስድብን እንደዚህ ስንቸኩል ለእረፍት ቀንም ቢሆን ቀለል አድርገን ለቁርስ ለመክሰስ ለቡና ቁርስ ማድረግ እንችላለን ማለት ነው። እኔ ያው ያቀረብኩት በወተት ነው። እናንተ በቡና በሻሂ በተለያየ ነገር ለልጆቻችን ብንፈልግ ውስጡን የሚቀባ ነገር ማድረግ እንችላለን። እንደምንፈልገው የሚታዘዘን ነው ማለት ነው። ይሄንን የሚቀባ ነገር እንቁላልም ሶስም ስጎም የተለያየ ነገር ቀብተን አትክልቶችንም ከውስጥ አድርገን ለምሳቃ ማድረግ እንችላለን። በጣም በጣም ቀላል የቁርስ የመክሰስ የቡና ቁርስ አማራጭ ነው። እንግዲህ በዚህ መልኩ ሰርታችሁ ማታውቁ ከሆነ ሰርታችሁ ሞክሩ ትላለሁ። እንደ ሁሌውም ለምታደርጉልኝ ድጋፍ፣ ለምትሰጡኝ አስተያየት፣ ለምትከታተሉኝ ሼር ላይክ ስለምታደርጉልኝ
ከልብ ነው የማመሰግነው። አሁንም ድጋፋችሁ አይለየኝ እላለሁ እና እንደ ሁሌም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ እላለሁ። የዛሬ ቪዲዮ ይሄንን ይመስላል። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ። ቻው።